ሚዲያዎች ያለፉት ጊዜያቶች በተለይም ደግሞ ከለውጥ ወዲህ የነበሯቸው አካሄዶች እንዴት ነበሩ ያደረጓቸው ለውጦች የሚለው ተገምግሟል። ስለዚህ ከሱ ብንጀምር ጥሩ ነው። መልካም እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተካሄደ መድረክ ነው። ይሄ መድረክ ባለፉት ዓመታት የነበሩት የንግድ የህዝብና የግል የመገናኛ ብዙሃን ምን አይነት መንገዶችን ያሳለፉት እያንዳንዳቸው በተለይ ያሳለፉባቸው መንገዶች በመነሻ ጽሁፍ አቅርበዋል የነዚሁ ተቋማት ስራ አስፈጻሚዎች ማለት ነው። ከዚህ በተጨማሪ ያለው ሂደት ምን ይመስል ነበር? በተለይ ትልቁ ፈተናቸው ምንድን ነበር? ይሄንን ፈተና ለመሻገር ያደረጉት የለውጥ ወይም የሪፎርም ተግባራት ምን ይመስላሉ? አሁን ያሉበት ቁመናና በቀጣይ ቤት ስራቸው ትልቁ የቤት ስራ ምንድነው በሚለው ዙሪያ እነሱ ገለጻ አቅርበው ነበር። ከዚያ ደግሞ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አጠቃላይ የሚዲያው አውዱ አሁን ዓለም አቀፍ መልኩ ምን ይመስላል በሚለው ጉዳይ ላይ ቆይታ አድርገው ነበር። እንግዲህ ከሀገራዊ ለውጡ አስቀድሞ የነበረው የኢትዮጵያ አንዱ የመገናኛ ብዙሃን የሚገለጽበት ጉዳይ የነጻነት ጉዳይ ይነሳ ነበር። በነጻነት መንቀሳቀስ የሚችሉ የመገናኛ ብዙሃን ብዛትና ብዝሃነታቸውን የጠበቁ ናቸው ወይ የሚለው ጉዳይ ይነሳ ነበር። ከዚህ አንፃር እንግዲህ በቁጥር ደረጃ እንኳን ብንመለከተው አጠቃላይ በኢትዮጵያ ውስጥ የነበረው የመገናኛ ብዙሃን ብዛት ወደ 122 ገደማ ነበር። አሁን ከሀገራዊ ለውጡ በኋላ 310 የመገናኛ ብዙሃን አሉ። ይሄ ማለት በኢትዮጵያ የመገናኛ ብዙሃን ባለስልጣን ተመዝግበው የሚገኙት ብቻ ማለት ነው። ሬዲዮን ብንመለከተው 52 ነበር፣ አሁን ወደ 126 ሄዷል። ቴሌቪዥን ብንመለከት 25 ነበር፣ አሁን ወደ 128 ሄዷል። ይሄ በራሱ የቁጥሩ መስፋት በራሱ የሚያሳየን አንድ ጉዳይ አለ። ይሄ የመገናኛ ብዙሃን ሊሰሩበት የሚችልበት አውድ እየተፈጠረ ነው ወይ ደግሞ መድረኩ አላቸው ማለት ነው። ስለዚህ የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ህገ መንግስት በሚፈቅደው መሰረት መንቀሳቀስ የሚያስችላቸው የህግ ግራውንድ ተፈጥሮላቸዋል። የፖሊሲ ማሻሻያዎች ተደርገዋል፣ የአሰራሮች አሉ የሚለውን የሚያመላክት ነው። ስለዚህ ይሄ ብቻ ሳይሆን ደግሞ በተጨማሪ የቋንቋ ተደራሽነት አንዱ የኢትዮጵያ መገናኛ ብዙሃን ይነሳባቸው የነበረው ጉዳይ የኢትዮጵያን መልክ የተላበሱ ሊሆኑ ይገባል ተብሎ ይነሳ ነበር። የቋንቋ ብዝሃነት ያስፈልጋቸዋል፣ የሀሳብ ብዝሃነት ያስፈልጋቸዋል። ሁሉም ኢትዮጵያ የሚናገርባቸው የመገናኛ ብዙሃን ሊሆኑ ይገባቸዋል። ይሄንን ስንል የንግድ ተቋማቱን ይጨምራል፣ የግል መገናኛ ብዙሃንን ይጨምራል፣ የህዝቦቹንም ይጨምራል። ስለዚህ ከዚህ አንፃርም የቋንቋ ተደራሽነትን እንኳን ብንመለከት ከ39 ወደ 60 ማደግ ችለዋል ማለት ነው። ስለዚህ አውዱ እየተፈጠረ ነው። ነገር ግን ይሄ ጉዞ በራሱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲያነሱት እንደነበረው ከፈተና የጸዳ ግን አይደለም። የሀገራዊ ለውጡ እንደመጣ የተደረገው አንዱ ጉዳይ በኢትዮጵያ ውስጥ መገናኛ ብዙሃንና ጋዜጠኞች በነጻነት መስራት የሚችሉበትን አውድ ለመፍጠር አንደኛ የተደረገው ነገር የጸረ ሽብር ህጉ እንዲሻሻል ወይም እንዲስተካከል የተደረገበት መንገድ ሀሳብን በነጻነት የመግለጽ ጉዳይ መሰረታዊ እንዲሆን አስችሏል። ስለዚህ ይሄንን የማድረግ ስራ ተሰርቷል። ይሄ ሲሆን ሁለት መልክ ነበረው። አንደኛም ይሄ ነገር በእርግጥ ኢትዮጵያ ውስጥ መሆን ይችላል ወይ ብሎ ያሰቡ አካላት ይሄንን አውድ ወይም ሜዳ ለመጠቀም ፍቃደኞች ያለ መሆን ወይ ወደ ኋላ የማፈፍ ጉዳይ ነበር። ሁለተኛው ጉዳይ ግን ይሄ ነጻነት ሚዛናዊነት ወይም ደግሞ ህግ የሌለበት ሀገር እስኪመስል ድረስ በኢትዮጵያ ውስጥ የነበረው የሚዲያ አውድ በጣም አስፈሪና አስደንጋጭ የነበርንበትን መከፋፈልና መለያየት የሚሰብክ እንጂ የተሻለ ኢትዮጵያን ለመገንባት የበለጸገች ኢትዮጵያን ለመገንባት የኢትዮጵያ ብሔራዊ ጥቅም ለማስጠበቅ የሚያስችል ሀሳብ የሚነሳበት እንዲሆን አላስቻለም የሚል ሀሳብ አንስቷል። ስለዚህ ነጻነትና በህግ ሚዛን መካከል ያለው ልዩነት ለመረዳት የተቸገረ ሁኔታ ነበረ ብለው ነበር። እንግዲህ ሀገራዊ ለውጡን ተከትሎ የነበረው ስራ ምን ይመስላል የሚለውን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱትን ሀሳብ ተከታትለን እንመለስ። በሪፎርሙ የነበረን ሚዲያን የመክፈት ሁሉም ሀሳብ ካለከልካይ እንዲንሸራሸር ማድረግ ምንም ችግር አልባ ጉዞ አልነበረም። የሚዲያ ማህበረሰቡ ልክ ታስሮ እንደቆየ ጥጃ ነበር። ታስሮ የቆየ ጥጃ ሁለት ባህሪዎች አሉት። አንደኛው ባህሪው ታስሮ በመቆየቱ ምክንያት እንቅስቃሴ ስላለመደ ይተሳሰራል፣ እግሩ እንደፈለገ አይታዘዝለትም። በዚያ ምክንያት ሚዲያው ሲከፈት ዘሎ መግባት የተቸገሩ ሰዎች አሉ። ሁለተኛው የጥጃው ባህሪ ደግሞ ዝም ብሎ መዝለል ነው። እቃም ቢኖር መጣድም ቢኖር መዝለል መስበር ነው፣ ገና ጉዞ የሚለማመር ስለሆነ። በዚያ መልክ ልክ ሚዲያው በቀላሉ ወደ ኢንዱስትሪው መግባት የተቸገሩ ሙያ ያላቸው እውቀቱ ያላቸው ሰዎች አሉ። ወደ ሙያው ደግሞ ሲገቡ ኤቲክስ የሚባል ነገር ያልተከተሉ ነጻነትን በቅጡ ማስተዳደር የተሳናቸው ሰዎች ነበሩ። በዚያ ውስጥ ነው እንግዲህ የተንሸራሸረ አሁን ባለበት ደረጃ የደረሰው ከነ ችግሩም ቢሆን ማለት ነው። እሺ እንቀጥላለን። እንግዲህ ይህንን የሀገራዊ ለውጥ ተከትሎ ከዚያ በኋላ እንግዲህ የተሰሩ ስራዎች በተለይ የመገናኛ ብዙሃን ራሳቸውን መቀየር መለወጥ እንዳለባቸው ታምኖ የተለያዩ የመገናኛ ብዙሃን የግሉም የመንግስቱም የህዝብም የንግዱም ሚዲያ ራሳቸውን ወደ መለወጥ ፋና ሚዲያ ኮርፖሬሽን እንኳን ብንመለከተው የሁለት ሚዲያዎች ውጤት ነው። የቀድሞ አዲስ ዋልታና ፋና ብሮድካስቲንግ ኮርፖሬት ተዋህደው ያመጡት ነው። የመዋሃዳቸው ጥቅም ምንድነው? አንድም ለህዝብ እየደረሰ ያለው መረጃ የብሔራዊ ጥቅምን መሰረት ያደረገ እንዲሆን የሰው ኃይሉን ማሰባሰብ እንዲቻል
መሰረታዊነት ደግሞ ህዝቡ ኢትዮጵያን የሚመስል መረጃ ማጋራት እንዲችል አንዱ የለውጥ ውጤት ፋና ሚዲያ ኮርፖሬሽን ነው ብሎ መውሰድ ይቻላል። እንግዲህ ይሄ በሚሰራበት ወቅት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ጉዳይ አንደኛው ምንድነው የጋዜጠኞች ገለልተኝነት ጉዳይ መሰረታዊ ነው የሚል ሀሳባቸውን አንስተዋል። ጋዜጠኛ ገለልተኛ ነው ሲባል ምን ማለት ነው? ጋዜጠኛ ከግል ጥቅሙና ከግል ፍላጎቱ ገለልተኛ ይሆናል እንጂ የኢትዮጵያን ብሔራዊ ጥቅም በማስጠበቅ ጉዳይ ገለልተኝነት የሚባል ጉዳይ አይኖርም ወይ ነው መኖር የለበትም። የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ብሔራዊ አጀንዳዎች፣ የኢትዮጵያውያንን አንድነትና አብሮነት የሚሰብኩ ጉዳዮች ላይ ከዳር ሆኖ የሚመለከት ሳይሆን እነዚህን ኢንተርቴን ማድረግ አለበት። ይሄ የኢትዮጵያ ብቻ ሳይሆን የዓለም አቀፍም ማሰራር ጭምር ነው። ዓለም አቀፍ የመገናኛ ብዙሃን በብሔራዊ ጥቅማቸው ላይ የሚደራደሩ አይደሉም ወይም እነዚያ ጋዜጠኞች ገለልተኛ ናቸው ተብሎ እንዲታሰቡ የሚያደርጉበት ግራውንድ የለም የሚል ሀሳባቸውን አንስተዋል። ከዚህ አንፃር እንግዲህ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንፃር የመገናኛ ብዙሃን 4P ብለው የገለጿቸው ጠቅላይ ሚኒስትሩ ጉዳዮች ላይ መስራት አለባቸው። አንደኛው ፐርፐዝ ያላቸው ወይም አላማ ያላቸው መሆን አለባቸው። ለምንድን ነው የምሰራው? ምንድን ነው የምሰራው? ለማን ነው የምሰራው? የሚለውን በሚገባ መረዳት የሚችሉ የመገናኛ ብዙሃን መሆን አለባቸው። ሁለተኛ የተለያዩ ምልከታዎችን የሚያሳዩ መሆን አለባቸው። አንድና ያው እንዲሆኑ አይጠበቅም። የመገናኛ ብዙሃን የተለያየ ምልከታ ያላቸው መሆን አለባቸው። የኢትዮጵያን የብሔራዊ ጥቅም በተለያየ መልክ ለህዝብ ማድረስ መቻል አለባቸው። ለምሳሌ የኢትዮጵያ የቅርቡ አጀንዳዋ ምንድነው? የኢትዮጵያ የባህር በር ጉዳይ ነው። የኢትዮጵያ የባህር በር ጉዳይ ኢትዮጵያ ውስጥ የሚገኙ የመገናኛ ብዙሃን በምን መልኩ ነው እያስረዱት ያሉት እየነገሩት ያሉት የሚለው በተለያየ ዳይሜንሽን ወይም በተለያየ አቅጣጫ የተለያዩ ፐርስፔክቲቮች የሚነገሩባቸው የመገናኛ ብዙሃን መሆን መቻል አለባቸው የሚል ሀሳባቸውን አንስተዋል። ሶስተኛው ፕሮፌሽናሊዝም። ይሄ እንግዲህ ኢትዮጵያ ውስጥ አንዱ እየተቀላቀለብን ያለው ጉዳይ ጋዜጠኝነትና የአክቲቪዝም ጉዳይ በጣም እየተቀላቀለ ሄደበትን አጋጣሚ በተደጋጋሚ እየተመለከተን ያለ ነው። አሁን ዘመኑ የዲጂታል ዘመን ነው። የዲጂታል ዘመን ሲሆን ደግሞ ሁሉም ሰው እጁ ላይ ስልክ አለ ወይም ደግሞ መረጃ አለው። መረጃ አለው ማለት ግን ፕሮፌሽናል ጋዜጠኛ ወይም ደግሞ በሙያው ውስጥ ያለ ሰው ነው ማለት አይደለም። ይሄንን ማስጠበቅና ማስከበር በኢትዮጵያ ውስጥ አንዱና ወሳኙ ጉዳይ ነው። ፕሮፌሽናሊዝም ሊከበር ይገባል የሚላቸው ሶስተኛውን ፒ አንስተዋል ማለት ነው። አራተኛው ፒ እንግዲህ ፕሮክሲሚቲ ነው። ዛሬ ለኔ የሚነገረኝ አንድ መረጃ ወይም ደግሞ የሚደርሰኝ ዜና ለአንድ ኢትዮጵያዊ ምኑ ነው የሚለውን መረዳት የሚያስፈልግ ይመስለኛል። በኢትዮጵያ ውስጥ ያለው ጉዳይ ለኢትዮጵያውያን መድረስ ያለበት በምን መልኩ ነው መምጣት ያለበት? ከዛ ሲቀጥል እየሰፋ ሲሄድ የቀጠናው ጉዳይ፣ የአፍሪካ ጉዳይ፣ የዓለም ጉዳይ እያልን እያሰፋን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን እየለየን ዛሬ ጠቅላይ ሚኒስትሩ ሲያነሱት የነበረው ጉዳይ አንድ የስንዴ ምርት ጉዳይ ለኢትዮጵያውያን የህልውናቸው ጉዳይ ነው፣ በልተው የማደር ጉዳይ ነው። ስለዚህ ይሄ ጉዳይ ካልቀረባቸው ለነዚህ የመገናኛ ብዙሃን ምን ጉዳይ ሊቀርባቸው ወይም ደግሞ የኔ ነው ብለው ሊሰሩት ይገባል የሚለውን ጉዳይ የኢፌዴሪ ጠቅላይ ሚኒስትር እንግዲህ ካራሷቸው ከአራቱ ፒዎች ከብሔራዊ ጥቅም ጋር የተያዙት ጉዳዮች አንዱ ነው ብሎ መውሰድ ይቻላል። በምን አይነት አውድ ውስጥ ይስሩ እናጠቃል። እነዚህ የመገናኛ ብዙሃን በኢትዮጵያ ውስጥ የሚገኙት በዲጂታሉም በመደበኛውም የመገናኛ ብዙሃን ውስጥ ይስሩት። እኛም እንደ ፋና ሚዲያ ኮርፖሬሽን በምን አይነት መንገድ በምን አይነት አውድ ውስጥ ሆነው መስራት አለባቸው የሚለውን ጉዳይ በተመለከተም ጠቅላይ ሚኒስትሩ ባጋሩት ሀሳብ እንግዲህ እውነትን የሚገልጡ ሊሆኑ ይገባቸዋል ብለዋል። ይህንን ሀሳባቸውን ተከታትለን እኔ ላጠቃል። የኢትዮጵያ ሚዲያዎች በምን ቅርጽ በምን መልክ ስራቸውን ቢከውኑ ይሻላል ብለህ ታስባለህ ለተባለው ያው በጽሁፎች ላይ እንዳስቀመጥኩት እውነት የሚናገሩ ሚዲያዎች ያዩትን የሰሙትን በኮግኒቲቭ እውቀት ብቻ ሳይሆን ኤምፒሪካል በሆነ መንገድ ያን ኢንሲደንት ከቦታው ከሁኔታው ጋር አያይዘው እውነትን የሚገልጡ ቢሆኑ ጠቃሚ ነው ብዬ አስባለሁ። እውነትን መግለጥ ቀላል ነገር አይደለም። ዋጋ የሚያስከፍል፣ ገንዘብ የሚያሳጣ፣ በወዳጅ የሚያስጠላ ብዙ ጉዳዮች ሊተረኩበት ይችላሉ። እነዛን ጀግኖ መፈጸም የሚችል ሚዲያ ቢሆን ይጠቅማል ብዬ አስባለሁ። ሁለተኛ የጋራ ማንነት ላይ የጋራ ማንነት የሚገነቡ ቢሆኑ